ውድ ምእመናን አሁን በምታውቁት ተጨባጭ የዓለም መገናኛ ብዙሃን ሁሉ ስለ ስፖርት ይዘግባሉ። ወጣቶች ተሰብስበው ስፖርታዊ ክንውኖችን ይከታተላሉ፣ ያመሻሉ፣ ይቧደናሉ፣ ይፎካከራሉ፣ ያገቡት ይሰግዳሉ፣ የተሸነፉት ያለቅሳሉ። ስፖርት ውሏችን ማምሻችን በእነዚህ ሳምንታቶች ውስጥ ሆኗል። እስልምና ሙሉ የህይወት መንገድ ነው። ሰማይን ከምድር ስጋን ከመንፈስ ዱንያን ከአኺራ ያልነጣጠለ ውብ ሃይማኖት ነው። የሰው ልጅ ምድር ላይ ሲኖር ለአካሉ ለጤንነቱ ይጠነቀቅ ዘንድ ማሳሰቢያዎችን ሰጥቷል። መንፈሱን ያበለጽግ ዘንድ ቅስቀሳዎችን አድርጓል። ነቢዩና መሐመድ አለይሂ ሰላቱ ወሰላም ከማ ፊ ሙስሊምን የቁል አልሙእሚኑ አልቀዊይ ጠንካራ አንድ ሙእሚን ተክለቁመናው ያማረ ጉልበቱ የፈረጠመ ሙእሚን ኸይሩን የተሻለ ነው። ወአሐቡ ኢለላህ አላህም ዘንድ የበለጠ የተወደደ ነው። ሚነል ሙእሚን አልደዒፍ ደካማ ከሆነው ሙእሚን ወፊ ኩሊን ኸይር ሁለቱም ዘንድ መልካም አለ። ግን ደግሞ የበለጠ አላህ ዘንድ የተወደደው የተመረጠው አካሉ ጠንካራ የሆነ ኃላፊነት ለመሸከም የሚችል የህይወት ውጣ ውረድን ማለፍ የሚችል ሙእሚን ነው ይሉናል ነብዩ አለይሂ ሰላቱ ወሰላም። አንድ ሙእሚን በህይወት ጉዞው ላይ በርካታ ኃላፊነቶችን ይሸከማል። ስፖርት የሚሰራው በዒባዳው ጠንካራ እንዲሆን ሐጅ የሚባል ትልቅ የሆነ ዒባዳ አለበት። ሶላት የሚባል 5 ወቅት ሶላት የሚመላለስበት አለበት። አንድ ሙእሚን ቤተሰቦቹን ተሯሩጦ አገር ተመላልሶ ሻንጣዎችን ተሸክሞ ቤተሰቡን አብልቶ ያድራል። ለዚህ ተክለ ቁመናው የተሟላ መሆን አለበት። አንድ ሙእሚን ነገ በእምነቱ ጉዳይ በሀገሩ ዳር ድንበር ጉዳይ ችግር ሊገጥመው ይችላል። ራሱን ያበቃ የታተረ ሙእሚን እስልምና ይፈልጋል። እስልምና አንድ ሙእሚን ጠንካራ ይሆን ዘንድ ተክለ ቁመናው ያማረ ይሆን ዘንድ ከቦርጭ ይጸዳ ዘንድ ቅስቀሳውን አድርጓል። ነቢዩና መሐመድ አለይሂ ሰላቱ ወሰላም ታላቁ ነቢይ ተምሳሌታችን የሰው ልጆች ሁሉ ተምሳሌት ሲታዩ ተክለ ቁመናቸው ያምር ነበር። ሐዲሶቹ ሲራዎቹ እንደሚያሳዩት ደረታቸው የሰፋ ነበር። ሆዳቸው እናታችን አይሻ እንደምትለው መሰላል ይመስል ነበር፣ የተከፋፈለ ነው። በአሁኑ ዘመን 9 ፓክ እንደምንለው 9 ቦክስ ቁጭ ያደረጉ ነው የሚመስሉት። ኡማውን ይናገሩንም አልሙ አብናአኩም ልጆቻችሁን እባካችሁን አስተምሩ፣ አርምየተ ቀስትን መወርወር፣ ወሲባሐተ ዋናን አስተምሯቸው፣ ወሩኩበል ኸይል ፈረስ አገላለብ ልጆቻችሁን አስተምሩ ይሉ ነበር። ልጆቻችን አሁን ሶሻል ሚዲያ ላይ ናቸው። ጌም አለቅ ብለው ቲቪ አለቅ ብለው ሪሞት ተቸግረናል። ወደ ስፖርት እንመልሳቸዋል። እንዲህ እያለ ደካማውን ይራመዳል። ዱላ አላቸው። ሰይድና ዑመር አናቱ ላይ ወረዱበት። ላተምሺ መሽየተል መሪድ የበሽተኛ ሰው አረማመድ የሙታን አረማመድ አትድብን አሉት። ቀና በላሉ እንዲህ አይደለም የምትራመዱ። ተበሳጨ። ሩካን ኃይለኛ ነው፣ በጣም አንበሳ ነው። ፈረስ እንኳን ሲሄድ ያለ ልጓምና ያለ ኮረቻ በአየር ላይ ዘሎ የሚወጣ ጀግና ነው ነበር፣ ኃይለኛ ነው ነበር። የመጨረሻ ሶስተኛ አላቸው። መልእክተኛውንም ተቀበሉና ሰቅሰቅ አድርገው መሬት ላይ አጋደሙት። በጣም ደነገጠ። አንተ መሐመድ አላቸው፣ እኔን እኮ ከዓለም ውስጥ ጀርባዬን አፈር ላይ የጣለ ሰው የለም አንተ ብትሆን እንጂ አላቸው። እስካሁን ፊትህ እኔ ጋር የተጠላ ነበር፣ አሁን ግን ትክክለኛ መሆንህን አውቄያለሁ፣ የመንገድ ተከታይ ነህ አላቸው። ሰይድና ዑመር አንዴ ገበያ ላይ አንድን ሰው አዩት። ትንሽ ሆዱ እንደኛ አካባቢ ነፈት ብሏል። ይሄ ምንድነው አሉት። የማይታወቅ ነው፣ ቦርጭ በዛዘመ። ይሄ ምንድነው ሲት ያ አሚረል ሙእሚኒን ይሄማ በረካ ነው አላቸው። ወል هذا عذاب ይሄማ ቅጣት ነው አሉት። እንዴት በረካ ይሆናል? ከዛ ዞሩና ለገበያው ተናገሩ። አዩሃናስ እናንተ ሰዎች ሆያል ቦርጭን ተጠንቀቁታል፣ አካልን ያበላሻል፣ በሽታን ይስባል፣ ሶላት ላይ ያሳንፋችኋል። ወጣቶች ራሳችን መጠበቅ አለብን። ይሄ የተሰጠን ሰውነት አማና ነው። በሱስ ምንገለው አይደለም፣ በዚና በዝሙት በሲጋራ በሽሻ በጫት ምናነትበው ሰውነት አይደለም የተሰጠን፣ አማናን የተሰጠን ሰውነት አላህ ይጠይቀናል። በወጣትነቱ በሱስ የገደለው ከፍ ሲል ራሱን ማቆም አይችልም። ብዙ ሰው ችግር ውስጥ ነው ያለው። ገና 35 ዓመቱ ነው፣ አይኑ ደፍርሷል፣ ጥርሱ ጠቁሯል፣ ተስፋ የለው። ሙእሚን ለስፖርታዊ እንቅስቃሴ ዋጋ ይሰጣል። ስፖርት ይሰራል፣ ይንቀሳቀሳል፣ ይራመዳል፣ አመጋገቡን ያስተካክላል፣ የተሻለ ተክለ ቁመና እንዲኖረው ጥረት ያደርጋል። ምነው ህይወት ከሱ ብዙ ትፈልጋለች። ቤተሰብ ማስተዳደር ኃላፊነት አለበት፣ ኡማውን የመከደም ኃላፊነት አለበት፣ ሌላውን የማገዝ ኃላፊነት አለበት። ሰለመቱ ብኑል አክዋ የሚደርስበት የለም ሩጫ ላይ አንድ ጦርነት ላይ ሰላዮቹ ልከው አንድ 17 ሰው ይልካሉ በፈረስ። ሰላዮቹን ከሩቅ አያቸው፣ ፈረስ ላይ ናቸው። ሰለው ሲመለሱ ከጦሩ ቅፍለት ሳይደርሱ በሩጫ ደረሰባቸው። እነሱ በፈረስ እሱ በእግሩ ማለት እርሙ
የብነ እስማዒል ፈኢነ አባኩም ካነ ራሚያን አባታችሁ ነቢዩላህ እስማዒል እኮ ኃይለኛ ቀስተኛ ነበር፣ ተኩሶ አይስትር ነበር፣ ወርውሩ ይሏቸው ነበር ሰሃባዎች። ምንድናቸው አለች። አይ እነዚህማ ቀውሙን ኑሳክ እነዚህማ ዓቢዶች ዛኪሮች ናቸው አለቻቸው። قالت كان عمر قالت عمر እኮ ነበረ اذا مشى اسرع ሲራመድ ፈጣን ይሆን واذا تكلم اسمع ሲናገር ንግግሩ የሚሰማ ድፍስፍስ አልነበር واذا ضرب اوجع ሲማታም ያቆስል ነበር ከነሱ የተሻለ የአላህ ባሪያ እሱ ነው አለች። ኳስ ገዝተ እንዲጫወቱ ፈረስ እንዲጋልቡ ዋና እየወሰድናቸው ሰፈሩ ጋር ወጣው እንዲጫወቱ አድርገን የምናበቃቸው ልጆች። ብዙ ወጣቶች ኳስ ይከታተላሉ 8 ሰዓት ኳስ ተነስተው ኳሱ 9 ተኩል ሲያልቅ ሱብሂ ሳይሰግዱ ከተኙ በርግጥ ኳሱ እነሱ ናቸው። አንድ ሙእሚን ይዝናናል፣ ሶላትን ግን እንዴት ያሳልፋል? ሁላችን በፕሮግራም በህይወታችን ውስጥ አንዱ ክፍል ልናረገው የሚገባ የነብዩ አለይሂ ሰላቱ ወሰላም ሱና ነው። አልሐምዱሊላህ بنعمته تتم الصالحات وبفضله تتنزل الخيرات والبركات وبتوفيقه تتحقق المقاصد والغايات. الحمد لله خير ما استفتح المتكلم بكلمه وأفضل ما فاح ناطق بفمه. رب حمدا ليس غيرك يحمد يا من له كل الكائنات تسجد. أبواب غيرك ربنا قد أوسدت ورأيت بابك واسعا لا يوسد. يا من كلما نودي أجابا ومن بجلاله ينشئ السحابا. ويا من كلم الصديق موسى كلاما ثم ألهمه جوابا. ويا من رد يوسف بعد در إلى من كان ينتحب انتحابا. ويا من اختار آل عمران وجازاهم بما قدموا الثوابا. ويا من آوى أهل كهف وأدناهم إليه قربا. ويا من خص أحمد باصطفاء وأعطاه الرسالة والكتابا. أتيتك راجيا يا ذا الجلال ففرج ما تراه من سوء حالي. عصيتك ربي ويلي بجهلي وعيب الذنب لم يخطر ببالي. لعمرك ليت أمي لم تلدني ولم أغضبك في ظلم الليالي. فها أنا ذا عبدك العاصي فقير إلى رحماك فاقبل لسؤالي. أشهد أن لا إله إلا الله ولي الصالحين وحده لا شريك له له الملك وله الحمد وهو على كل شيء قدير. عز وارتفع على العرش استوى له ما في السماوات وما في الأرض وما بينهما وما تحت الثرى. وإن تجهر بالقول فإنه يعلم السر وأخفى. وأشهد أن سيدنا وإمامنا وقرة أعيننا محمدا عبد الله ورسوله وخيرته من خلقه وآمينه على وحيه. بعثه الله بين يدي الساعة بشيرا ونذيرا وداعيا إليه بإذنه وسراجا منيرا. فختم الله به الرسالة وهدى الله به من الضلالة. كشف الله به أعينا عميا وآذانا سما وقلوبا غلفا. فصلوات الله وتسليماته عليه ما اتصلت عين بنظر ووعت أذن بخبر وسلم تسليما كثيرا. أغر عليه للنبوة خاتم من الله نور يلوح ويشهد. وضم الإله اسم النبي إلى اسمه إذا قال في الخمس المؤذن أشهد. وشق له من اسمه ليجله فذو العرش محمود وهذا محمد. نبينا أتانا بعد يأس وفترة من الرسل والأوثان في الأرض تعبد. فأمسى سراجا مستنيرا وهاديا يلوح كما لاح الصقيل المهند. فأنذرنا نارا وبشر جنة وعلمنا الإسلام فالله نحمد. عباد الله أوصي نفسي الخاطئة وإياكم بتقوى الله. ولقد قال تعالى يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون.
يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. معاشر المؤمنين ود مؤمنان አሁን በመታቁት ተጨባጭ የዓለም መገናኛ ብዙሃን ሁሉ ስለ ስፖርት ይዘግባሉ። ወጣቶች ተሰብስበው ስፖርታዊ ክንውኖችን ይከታተላሉ፣ ያመሻሉ፣ ይቧደናሉ፣ ይፎካከራሉ፣ ያገቡት ይሰግዳሉ፣ የተሸነፉት ያለቅሳሉ። ስፖርት ውሏችን ማምሻችን በእነዚህ ሳምንታቶች ውስጥ ሆኗል። ታዲያ እስልምና የህይወት መንገድ ነው ካልነ ስለ ስፖርትም ያለው ነገር አለ ማለት ነው። በነቢዩ አለይሂ ሰላቱ ወሰላም ህይወት ውስጥ አካላዊ እንቅስቃሴ ስፖርቶች እንዴት ይታያሉ፣ እነዚህንስ ምን ተገብራቸው መስፈርቶቹ ምን ይመስላሉ ሚለውን ዛሬ እንተዋወስ ዘንድ ወደድነ። እስልምና ሙሉ የህይወት መንገድ ነው። ሰማይን ከምድር ስጋን ከመንፈስ ዱንያን ከአኺራ ያልነጣጠለ ውብ ሃይማኖት ነው። የሰው ልጅ ምድር ላይ ሲኖር ለአካሉ ለጤንነቱ ይጠነቀቅ ዘንድ ማሳሰቢያዎችን ሰጥቷል። መንፈሱን ያበለጽግ ዘንድ ቅስቀሳዎችን አድርጓል። ነቢዩና መሐመድ አለይሂ ሰላቱ ወሰላም ከማ ፊ ሙስሊምን የቁል አልሙእሚኑ አልቀዊይ ጠንካራ አንድ ሙእሚን ተክለ ቁመናው ያማረ ጉልበቱ የፈረጠመ ሙእሚን ኸይሩን የተሻለ ነው። ወአሐቡ ኢለላህ አላህም ዘንድ የበለጠ የተወደደ ነው። ሚነል ሙእሚን አልደዒፍ ደካማ ከሆነው ሙእሚን። ወፊ ኩሊን ኸይር ሁለቱም ዘንድ መልካም አለ። ግን ደግሞ የበለጠ አላህ ዘንድ የተወደደው የተመረጠው አካሉ ጠንካራ የሆነ ኃላፊነት ለመሸከም የሚችል የህይወት ውጣ ውረድን ማለፍ የሚችል ሙእሚን ነው ይሉናል ነብዩ አለይሂ ሰላቱ ወሰላም። ገለጻቸውም ጥልቅ ነው። አሐብ አፍዓሉ ተፍዲል እንለዋለን። አጠንክረው ከፍ አድርገው ነው የገለጹት። ጠንካራ ሙእሚን ተክለ ቁመና ያማረ ስፖርታዊ የሆነ አንድ ሙእሚን ከደካማው ከሰነፉ የበለጠ አላህ ዘንድ የተወደደ ነው። አላሁ ስብሓነሁ ወተዓላ ቁርአን ላይ ምእመናንን ለወደፊት ለሚገጥማቸው ችግርና ስንክሳር ራሳቸውን እንዲያዘጋጁ ቁርአን ላይ ያሳስቧል። ወአዕዱ ለሁም መስተጣዕቱም ሚን ቁዋ ከኃይል በኩል የምትችሉትን ያህል ተዘጋጁ። ከዝግጅቱ ውስጥ የቁል ኢብኑ ዓሹር ፊ ተፍሲሪ አንደኛው አካላዊ ብቃት ነው። ሙእሚን ተክለ ቁመናው ያማረ ጡንቻው የፈረጠመ ኃላፊነትን መሸከም የሚችል የህይወትን ውጣ ውረድ ስንክሳር ማለፍ የሚችል የሸሪዓውን ድንጋጌዎቹን በብቃት መተግበር የሚችል እሱ ነው አላህ ቁርአን ላይ የጠቀሰው ሙእሚን። ወአዕዱ ለሁም ተዘጋጁ መስተጣዕቱም ሚን ቁዋ ከኃይል በኩል ራሳችሁን አደራጁ። ሌላውን ለመንካት አይደለም። ቱርሂቡነ ቢሂ ዐዱወላሂ ወዐዱወኩም የሚተናኮልህ በክፉ ሚያይ ካለ ማትደፈር ሆነ ትታየዋለህ። ጠንካራ ቁመና ያለውን ሰው በእርግጠኝነት ሞባይል ቀምተው ታይሮጥ አሳዶ እንደሚይዛቸው ስለሚያውቁ አላሁ ስብሓነሁ ወተዓላ በኒ እስራኤሎች ባቀረቡት ጥያቄ መሰረት ጃሉት የሚባለውን በጣም ጠንካራ ግዙፍ ግለሰብ ጦር ሰብቆ የተነሳን ግለሰብ ለመዋጋት አላህ አንድ ጀነራል መሃላቸው እንዲመርጥ ጥያቄ አቀረቡ። አላህም ጣሉት የሚባለውን ሰው መረጠ። በኢኮኖሚ ትልቅ ሰው አልነበረም፣ የተከበረ ፋሚሊም ቤተሰብ አልነበረም። እሱም መረጠውና ወዛደሁ በስጠተን ፊል ዒልሚ ወልጅስም ይላል። መረጠውና የሊደርሺፕ ኳሊቲ ሰጠው፣ ዕውቀትንም ዘረጋለት ይላል። በስጠተን ፊል ዒልም የአመራር ብቃት፣ የጦርነት ስትራቴጂ የመንደፍን ብቃት አላህ ሰጠ። እሱም አልበቃውም፣ የጦር ዋና ጀነራል መሪ ነው። ወበስጠተን ፊል ዒልሚ ወልጅስም አካሉንም ለጠጠው ይላል አላህ። ጡንቻዎቹ ያማሩ ቁመናው የተስተካከለ አድርገው አላህ። እስልምና አንድ ሙእሚን ለወደፊት ለሚገጥሙት የህይወት ኃላፊነት ጠንካራ የሆን ዘንድ ይፈልገዋል። ትጉ
ንቁ፣ አስተዋይ፣ ፈጣን፣ አክቲቭ ይሆን ዘንድ እስልምና በእምነቱ አስተምሮቹ ላይ በተደጋጋሚ ቀስቅሷል። ነብዩ አለይሂ ሰላቱ ወሰለም